ጌታዬ ሆነ። የዕለተ ዓርብ ድርሳነ ማህያዊ። በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን ጌታችን የመድኃኔ ዓለምን የሞቱንና የመከራውን ነገር የሚናገር በዕለተ ዓርብ የሚነበብ የሚጸለይ ድርሳን ነው። ጲላጦስም ይህን ነገር ሰምቶ ጌታችን ኢየሱስን ወደ ውጭ አወጣው። በዕብራይስጥ ንጥፍ ድንጋይ በሚሉት ሊጦስጥራ በሚባል ቦታ በወንበር ላይ ተቀመጠ። 6 ሰዓት ሆኖ ነበርና ፋሲካቸው አለፈባቸው። ጲላጦስም አይሁድን ንጉሳችሁ ነው አላቸው። ሰቅለ በሞት አርቅልም ብለው ሁሉም ጮኹ። ጲላጦስም ንጉሳችሁን መስቀለውን ብሎ ጠየቃቸው። የካህናት አለቆችም መልሰው እኛስ ያለ ቄሳር ንጉስ የለንም አሉት። ጌታችን ኢየሱስን ስቀሉት ብሎ ሰጣቸውና ጌታችን ኢየሱስን ተቀብለው ይዘውት ሄዱ። ከዚህም በኋላ ያለበሱትን ነጩን ሐርና ቀዩን ሐር ገፈው ልብሱን አለበሱት። ቁመቱ 17 ክንድ የሚሆን የሚሰቀልበትን እንጨት አሸክመው ሊሰቅሉት ወሰዱት። ሲወስዱትም የቀራንዮ ሰው ስምዖን ከዱር ሲገባ አገኙት። ጌታችን ኢየሱስንም ይከተለው ዘንድ መስቀሉን አሸከሙት። የጦር መሳሪያ ይዘው የተከተሉትም ጭፍሮች 580 ነበሩ። ከእነሱም ጋር የተባበሩ ሌሎችም ሰዎች 230 ናቸው። ሴቶችም ተከትለው ያለቅሱለት ነበር። ጌታችን ኢየሱስም ተመልሶ አይቶ የእስራኤል ልጆች ለኔ አታልቅሱ፣ ለራሳችሁ ለልጆቻችሁም አልቅሱ እንጂ አላቸው። መካን የሆኑ ሴቶች ያልወለደችም ማህፀን ያላጠቡ ጡቶች ንዑዳት ክቡራን ናቸው የሚሉበት ወራት ይመጣልና የዛን ጊዜ ተራራው ተንዶ በተጫነን ምድሩ ተከፍቶ በዋጥን ትላላችሁ። በዚህ በርጥብ እንጨት እንዲህ ያደረጉ ደረቅ ቢያገኙ እንዴት በሆነ። ከሱም ጋራ ይሰቅሏቸው ዘንድ ክፉ ሥራ የሰሩ የነበሩ 2 ወንበዴዎች ወሰዱ። ጌታችን ኢየሱስም የመስቀሉን እንጨት በመሸከም ደግሞ ወዛ፣ ትከሻውም ሊሰበር ደረሰ። የሚገመገሙትም የሚደግፍ የወደቁትን የሚያነሳ እሱ ሲሆን መስቀሉን እንደተሸከመ በጎዳና ላይ 5 ጊዜ ወደቀ። በወደቀም ጊዜ የዘንባባ ገመድ በአንገቱ አግብተው 3 ኃይለኞች ጎተቱት። ወደ ሰርጉ የተጠሩትን ሰዎች በመታረዱ ደስ የሚያሰኝ የላይም ፍሪዳ ነውና ለመቀበልም ፈጥኖ ይሄድ ዘንድ እስከሚሰቀልበት ቦታ ድረስ በበትር እየመቱት እየገፉ ወሰዱት። በጎዳና የዘገየ እንደሆን ልጆቹን ስላዳነለት ጲላጦስ መጥቶ ከመስቀል ያድነዋል ብለው እያዳፉ ወሰዱት። ቀራንዮም በደረሱ ጊዜ ደረት የሚሰነጥቁ ጉሮሮ የሚያነቃ የዝሆን ሐሞትና ከርቤ የተቀላቀለበት ጠጅ ጌታችን ኢየሱስን አጠጡት። እሱም ጥቂት ቀምሶ ተወው። እንደ ወንበዴዎች ጥሩ ጠጅ አላጠጡትም። ጠጅ አጠጣነው እንደሆነ ከስካሩ የተነሳ የችንካሩ መከራ አይሰማውም፣ ተሰቅሎም ጻዕር ሳያገኙ ይሞታልና አሉ እንጂ። አይሁድም ጌታችን ኢየሱስን ከመስቀሉ ላይ ወጥቶ ክንድ ያህል በተረፈ ችንካር ላይ በጀርባው አስተኙት። ይኸውም ችንካር በደረቱ ዘልቆ ወጣ። ደረቱንም ከመስቀሉ ጋር በአንድ ችንካር በጀርባው ሲወጣ ቸነከሩት። መላእክት ግን በደረቱና በጀርባው የፈሰሰውን ደም በእሳት ጽዋ ተቀበሉት። ጌታችን ኢየሱስም እጆቹ ከመስቀሉ ዳርቻ እስኪደርስ ድረስ እጆቹን በገመድ እየጎተቱ በ2 ችንካር ቸነከሩት። መላእክት ግን የእጆቹን ደም በእሳት ጽዋ ተቀበሉት። የታመሙትን በእጆቹ ስላዳናቸው ፈንታ በእጆችም ለምጻሞችን ስላዳናቸው ፈንታ የዕውሮችን ዓይን በእጆቹ ስላዳናቸው ፈንታ በእጆችም የሞቱትን ስላስነሳቸው ፈንታ ቸነከሩት። አንድ ሰው ወደሱ እየማለደ መጥቶ እጅ ነሳው፣ ለመነው። ልጅ እንድዳ
ደንቆሮ የሆነ ጋኔን ይዞታልና ይቅር በለኝ ዘንልኝ ብሎ ማለደው። ዘወትር እየጣለ ፈጽሞ ያሟል። ይልቁንም ከገደል ከእሳትና ከውሃ ይጥለዋል። ወደ ደቀ መዛሙርትም ወሰድኩት፣ ማዳን ተሳናቸው አለው። ጌታችን ኢየሱስም መልሶ ሃይማኖት የሌላት ክፉ ትውልድ እስከ መቼ ድረስ ከእናንተ ጋር እኖራለሁ? እስከ መቼ ድረስ ታገሳቸዋለሁ? ብሎ ወደ እኔ አምጡት አላቸውና ወደ እሱ አመጡለት። ይህም ጋኔን ጌታችን ኢየሱስም ባየው ጊዜ ከምድር ጣለው፣ አማተው አራገጠው። ጌታችን ኢየሱስም ሰው ሁሉ ሲሯሯጥ ባየ ጊዜ ይህን ጋኔን ተቆጣው። ከሱ ተወጣ ዘንድ ዳግመኛ ወደ እሱ እንዳትመለስ አዝዣለሁ አለው። ብዙ ጊዜ ማስጨንቆ 3 ጊዜ አማቶ ለቆት ሄደ። ብዙ ሰዎችም ሞተ እስኪሉ ድረስ እንደ በድን ሆነ። ጌታችን ኢየሱስም በእጅ ይዞ አንስቶ አቆመው። አይሁድ ግን ጌታችን ኢየሱስን እጆቹን በሁለት ችንካሮች ቸነከሩት። እውር የሆነ ሰው አምጥተው በእጅ ዳስሰው ዘንድ ለመኑት። ጌታችን ኢየሱስም ይህን እውር በእጅ ይዞ ከሰው ለይቶ ዓይኖቹን በምራቁ ቀብቶ ምን ታያለህ አለው። እሱም ሰው እንጨት መስሎ ሲመላለስ አያለሁ አለው። ዳግመኛም ጌታችን ኢየሱስ ዓይኖቹን እንዳሰሰውና ብሩህ ሆኖ አየ። ቤት እስኪገባ ድረስ የዳዊት ልጅ ኢየሱስ ይቅር በለን እያሉ በጎዳና የተከተሉትን ሁለቱንም ዕውሮች አዳናቸው። በጎዳና ተቀምጠው የዳዊት ልጅ ኢየሱስ ይቅር በለን እያሉ የጮሁትን ሁለቱንም ዕውሮች አዳናቸው። ሌሎችንም ዕውሮች በእጁ ዳሰሳቸውና አዳናቸው። ጌታችን ኢየሱስም እንደ ሃይማኖታችሁ ይደረግላችሁ አላቸው። ያን ጊዜም ዓይኖቻቸው ድነው አዩ። ልምሾ የሆኑትን አንካሶችንም ሰርቀ ወፍ እያየ የሚጠላቸውን በሽተኞች ደዌ የጸናባቸውንም ጋኔን የሚጠላቸውንም አጋንንት ያደሩባቸውንም በእጅ የዳሰሰ አዳናቸው። አይሁድ ግን ዕውር ያበራውን ደዌ የፈወሰውን ጌታ እጆቹን በሁለት ችንካር ቸነከሩት። ናይም በምትባለው አገር የአንድ የድሃ ልጅ ቃሬዛ በድን አገኘ። ከሷም ጋር ብዙ የሀገር ሰዎች ነበሩ። ጌታችን ኢየሱስም ባያት ጊዜ አዘነላት፣ አታልቅሽም አላት። ቀርቦ በድኑን በእጅ ይዞ አንተ ብላቴና ተነሳ አለው። ይኸውም የሞተው ብላቴና ተነስቶ ተቀመጠ፣ ተናገረ፣ ለእናቱም ሰጣት። አይሁድ ግን ሙት ያስነሳውን ርኅሩን እሱን ጌታን እጆቹን በሁለት ችንካር ቸነከሩት። ጌታችን ኢየሱስም ከደቀ መዛሙርቱ ጋር ይህን ሲነጋገር ኢያኢሮስ የሚባል አንድ ሀገረ ገዥ መጣ። ጌታችን ኢየሱስንም ባገኘው ጊዜ ሰገደለት። አቤቱ ጌታዬ ልጄ ሞተችብኝ፣ ነገር ግን መጥተህ እጅህን በላይዋ ጫነው፣ ልጄም ትድንልኛለች ብሎ ማለደው። ጌታችን ኢየሱስም ተነስቶ ሄደ። ከደቀ መዛሙርቱም ጋር ብዙ ሰዎች ተከተሉት። ከሹሙም ቤት በደረሰ ጊዜ ብዙ ለቀስተኞች ሲያለቅሱ ሲታወኩ አገኛቸው። ጌታችን ኢየሱስም ከዚህ ወግዱ አላቸውና ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። ሕዝቡም ሳቁበት። ሰው ሁሉ ከወጣ በኋላ ገብቶ እጇን ይዞ ጣቢታ ተነሽ አላት። ተነስታም ተመላለሰች። እናት አባቷንም የምትበላዋን ስጧት ብሎ አዘዛቸው። ከእስራኤልም ወገን የሚሆን አንድ ምውት በአንድ ቀን አስነሳው። ሌሎችንም የሞቱትን ሰዎች አስነሳቸው። በእጆቹ የተደረጉት ተአምራቶች ብዙ ናቸው። አይሁድ ግን ይህን ሁሉ ተአምራት አድራጊውን እጆቹን በሁለት ችንካር ቸነከሩት። እግሮቹንም በአንድ ችንካር አንዱን ካንዱ ጋር አንድ አድርገው ቸነከሩት። መላእክትም የእግሮቹን ደም በእሳት ጽዋ ተቀበሉት። በቤተ መቅደስና በየአዳራሾቹ ስለተመላለሱ ፈንታ ከዳን እስከ ቤርሳቤህ በአይሁድ አገሮች ስለተመላለሱ ፈንታ ማዕበሉ እስከ ሰማይ ድረስ የሚወጣ የሚጮህ ጥልቁንም ባሕር በመርከብና ያለ መርከብ ስለሄዱ ፈንታ በየብስ እንደሚሄድ ሰው በአዝዋሪ ባሕር ላይ እውነት ስለሄደ ፈንታ በአይሁድ አገሮች ሁሉ ፈጽሞ የጠፉትን በጎች ለመፈለግ በየወሩ 3 ዓመት ስለዞረ ፈንታ ቸነከሩት። መከራም ቢያጸኑበት አልተቀየማቸውም። እውነትን ለሚፈርድ ቸርነትን መለሰ እንጂ በመቸንከሩ የሞት ችንካርን አጠፋልን። ሔዋን በእግሮቿ ወደ ዕፀ በለስ ስለተመላለሰች
እጆቹንና እግሮቹን በመቸንከር ከፍሏልና በእጆቹም የበለስን ፍሬ ስለቆረጠች ፈንታ በእውነት የእግዚአብሔር ቃል በሥጋው ከመስቀል እንጨት ጋር ተቸነከረ። ጌታችን ኢየሱስንም በእንጨት መስቀል ላይ ሰቀሉት። ፊቱን ወደ ምስራቅ ቀኝ፣ እጁን ወደ ደቡብ፣ ግራ እጁን ወደ ሰሜን አድርገው በዚያ ሰቀሉት። የእግዚአብሔርን ሥጋ በሰቀሉ ጊዜ ሥጋን የተዋሃደ ቃልንም ሰቀሉት። በሥጋና በቃል መካከል ምንም መለያየት የለም። ከእሱም ጋር ሁለቱም ወንበዴዎች አንዱም በቀኙ አንዱም በግራው በመካከላቸው ጌታችን ኢየሱስን አንድ አድርገው ሰቀሉ። ሕዝቡም እሱ እንደነሱ ወንበዴ ነው ይሉት ዘንድ ሰቀሉት። እሱ ግን ወዶ ከወንበዴዎች ጋር በእንጨት መስቀል ላይ ተሰቀለ። ሉላም መላእክት ፈርቶ በፊቱ ራሳቸውን የሚያዋርዱለት እሱ በሚሰቅሉት ፊት ላይ መከራ ለመቀበል ራስን አዋረደ። በካህሊነቱ ሰማይና ምድርን ያጸና ከግርማውም የተነሳ ሰማያትና ምድር የሚንቀጠቀጡለትን እሱን ደካማ እንጨት ተሸከሙ። እሱ ግን ከአብ ከመንፈስ ቅዱስ ያስታርቀን ዘንድ ከሰማይ ዝቅ ብሎ ከምድር ከፍ ብሎ በእንጨት ላይ ተሰቀለ። ኃጢአትን ያጠፋ ዘንድ በእንጨት ላይ ተሰቀለ። እሱም ስለኛ በሥጋው በእንጨት መስቀል ተሰቀለ። ከኃጢአታችን ይለየን ዘንድ በቸርነቱ ያድነን ዘንድ ተሰቀለ። እሱ ግን ሰማይን ይቀድስ ዘንድ በእንጨት መስቀል ላይ ተሰቀለ። በአየር ያሉ አጋንንትም ያዋርዳቸው ዘንድ ሙሴ አርዌ በትርን በገዳም እንደሰቀለው እሱም በእንጨት ላይ ተሰቀለ። በእሱ ያመነ ሁሉ ይድናል እንጂ እንዳይንጎዳጎድ። የክብር ባለቤት እሱ ግን ስለኛ በእንጨት ላይ ተሰቀለ። አውቀውስ ቢሆን የክብር ባለቤት ጌታን ባልሰቀሉበት ነበር። ሰማይ ዙፋኑ፣ ምድር በእግሮቹ የተረገጠች ስትሆን ስለኛ በእንጨት ተሰቀለ። እሱ ግን ተጠብቆለት ስላለ ስለ ደስታው ምዕመናን ድህነትን የመስቀልን መከራ ንቋቃሎ ተቀበለ። ኀፍረትንም ናቃ። ለተሰቀለ ለሱ የማይሰግድ ቢኖር የተለየ የተወገዘ ይሁን። እሱ ግን ስለ ዓለሙ ድህነት በማዕዘነ ምድር ወደ ላይ ወደ ታች ወደ ግራ ወደ ቀኝ ሆኖ እንደ መጋረጃ በእንጨት ላይ ተሰቀለ። እኛን ከጻድቃን ጋር አንድ ያደርገን ዘንድ እሱ ከበደለኞች ጋር ተቆጠረ። ጲላጦስና አይሁድም በደሉን የሚናገር መጽሐፍ ከራሱ በላይ ጽፈው አኖሩ። ጽሕፈቱም ይህ የናዝሬቱ ሰው ኢየሱስ የአይሁድ ንጉሥ ነው የሚል ነው። ይህችንም መጽሐፍ ከአይሁድ ወገን ያነበቧት ብዙ ናቸው። ጌታችን ኢየሱስን የሰቀሉበት ቦታ ለአገር አቅራቢያ ነው። ጽሕፈቱም በጽርና በሮማይስጥ በዕብራይስጥ ነው። የካህናቱም አለቆች ጲላጦስን እኔ የአይሁድ ንጉሥ ነኝ ይላል ብለህ ጻፍ እንጂ የአይሁድ ንጉሥ ነው ብለህ አትጻፍ አሉት። ጲላጦስም መልሶ እኔ የጻፍኩትን ጽፌአለሁ። ይኸውም ጲላጦስ ጽፎ ከራሱ በላይ ያኖረው በደሉን የሚናገር መጽሐፍ ሁልጊዜ አጋንንት የጻፉትን የዕዳችንን መጽሐፍ ያጠፋልን ዘንድ ነው። በጎዳና የሚሄዱ ሁሉ ራሳቸውን እየነቀነቁ ጌታችን ኢየሱስን ሰደቡት። ቤተ መቅደስን አፍርሼ በሦስተኛው ቀን አሰራዋለሁ የምትል ሆይ እግዚአብሔር ልጅ ከሆንክ ራስህን አድን፣ እስኪ ከመስቀልህም ውረድ እያሉ እንደዚህ ጻፍትና የካህናት አለቆች ሌላውን ያድናል ራሱን ለማዳን ግን አይችልም እያሉ ይዘብቱበት ነበር። የእስራኤል ንጉሥ ክርስቶስ ከሆነ እንዋ አሁን ከመስቀል ይውረድ አይተም እንመንበት አሉ። እሱ ግን በካህሊነቱና በስልጣኑ እነሱ እንደተገዳደሩት ከመስቀል ይወርድ ዘንድ በቻለ ነበር። ነገር ግን አዳምን በሞት ያድናሃለሁ ብሎ የነገረው ቃል ኪዳን አይታበይምና ስለዚህ ከመስቀሉ አልወረደም። ዳግመኛም በእግዚአብሔር ከታመነ እንሆ የወደው እንደሆነ አሁን ያድነው የእግዚአብሔር ልጅ ነኝ ይላልና ከእሱም ጋር የተሰቀሉት ያሽማጥጡት ነበር። አይሁድም በመነጽር ይህ በመካከል የተሰቀለው ንጉሥ ነው እያሉ ተጠቃቀሱበት። እነዚህም በግራው በቀኝ የተሰቀሉት ሽማምንቶቹ ናቸው። እነሱ እንደዚህ ሲሰድቡት፣ እሱ ግን በኃጢአት ሳሉ እንዳይሞት ስለነሱ ለመነላቸው። ጌታችን ኢየሱስም አባቴ ያለ ዕውቀት
ይሰሩታልና ይቅር በላቸው አለ። በዚህም ልመናው ንስሐ የሚገቡበት 40 ዘመን ተሰጣቸው። እነሱ ግን ንስሐ አልገቡም፣ የገቡም አሉ። ከሱም ጋር የተሰቀለው አንዱ ወንበዴ ክርስቶስ ከሆንክስ እኛንም ራስህንም አድን ብሎ ሰደበው። ሁለተኛው ወንበዴ የገሰጸው በእንደዚህ ያለ ፍርድ ተፈርዶብን ሳለን እግዚአብሔርን አትፈራውም ብሎ መለሰለት። ለኛስ በሚገባ ተፈርዶብናል፣ እንደ ሥራችንም ተቀብለናል። ይህ ሰው ግን ምንም ክፉ ሥራ የሰራ አይደለም። ይህም በተናገረ ጊዜ ዓይኖቹ ተገልጸውለት ጌታችን ኢየሱስ በጌትነቱ ዙፋን ተቀምጦ አየ። መላእክቱም ዙሪያውን ቆመው አቤቱ በጌትነት በመጣህ ጊዜ አስበኝ አለው። ዛሬ አስበኝ አላለው። ኃጥአንን የሚቀበል ንስሐ የገቡትን የሚወድ ጌታችን ግን በቸርነቱ ብዛት ዛሬ ከኔ ጋር በገነት እንድትኖር በእውነት እነግርሃለሁ አለው። ጌታችን ኢየሱስንም ከሰቀሉት በኋላ ልብሱን ወስደው እያንዳንዱ ጭፍራ ለአራት ከፈሉት። ስፌት የሌለባት ስረወጥ የምትሆን ቀሚሱን ግን ዕጣ ተጣጥለን ለደረሰው ይድረስ እንጂ አንቀደውም ተባባሉ። ልብሴን ለራሳቸው ተካፈሉት፣ በቀሚሴም ላይ ዕጣ ተጣጣሉ ብሎ በመጽሐፍ የተነገረው ይደርስ ይፈጸም ዘንድ ጭፍሮችም እንደዚሁ አደረጉ። የጌታችን የኢየሱስ እናቱ እመቤታችንም ከእቷ ከቀለዮጳ ልጅ ከማርያምና ከመግደላዊት ማርያም ከመስቀሉ አጠገብ ቆማ ሆድ በሚያቃጥል አንጀት በሚቆራርጥ በጽኑ ሐዘን እየጮኸች ታለቅስ ነበር። ከመስቀሉ ስር ወደቀች፣ ለመሞትም ደረሰች። ሰባቱም የመላእክት አለቆች መጥተው አረጋጓት፣ አጽናኗት። እሷ ግን ልቅሶ መተውና መጽናናትንም አልቻለችም። አባቷ ዳዊትም እሳት በሆነ ፈረስ ተቀምጦ መጥቶ አጽናናት። እሷ ግን ልቅሶ መተውን መጽናናትንም እምቢ አለች። ጌታችን ኢየሱስም እናቱንና የሚወደውን ደቀ መዝሙርን ዮሐንስን ቆሞ ባያቸው ጊዜ እናቱን እነሆ ልጅሽ አላት። ደቀ መዝሙርም እነሆ እናትህ አለው። የደቀ መዝሙር የደሙን መፍሰስ የጎኑን መወጋት የልጇን ሞት ባየች ጊዜ ከሐዘን ጽናት የተነሳ እንዳትሞት ከዚያን ቀን ጀምሮ ወስዶ ከቤቷ አኖራት። እመቤትም ከገባች በኋላ መጽናናትን ልቅሶን መተውን እምቢ አለች። እስከ 3 ቀንም ድረስ እህል ውሃ አልቀመሰችም። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም አንቺንም እማልድሻለሁ፣ ቃል ኪዳን ግቢልኝ እልሻለሁ። በነፍሱና በስጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉ በመሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትን ፍዳ ታድኑኝ ዘንድ ለዘላለሙ አሜን።